ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ ይህ ሃሚንግ ስፖርት ነው። ሲጠበቅ የነበረው የአውሮፓ ሴቶች ቻምፒዮንስ ሊግ የፍጻሜ ጨዋታ በባርሴሎናና በአርሰናል መካከል ተደርጎ እንግዲህ በስታዲዮ ጆዜ አልቫልዴ ስታዲየም በፖርቹጋል ሊዝበን አርሰናል ከ18 ዓመት በኋላ ስዊድናዊቷ አጥቂ ሲቲና ብላክስቲኒያስ 74ኛው ደቂቃ ላይ ባስቆጠረችው ጎል 1-0 በማሸነፍ የሬኒ ስሊንገርስ አርሰናል የአውሮፓ ሴቶች ቻምፒዮንስ ሊግ ዋንጫን አሳክቷል ማለት ነው። የአውሮፓ ሴቶች ቻምፒዮንስ ሊግ ቀደም ባለው ጊዜ ከ2001 እስከ 2009 የዩፋ ውመንስ ካፕ ወይም ደግሞ የአውሮፓ ሴቶች ዋንጫ ነበር የሚባለው። አሁን ነው የአውሮፓ ሴቶች ቻምፒዮንስ ሊግ ተብሎ ስያሜውን የቀየረውና አርሰናል ያኔ ነበር እንግዲህ በ2006-2007 የአሁኑ ስያሜውን ሳይቀይር በፊት የመድረኩን ዋንጫ አንስቶ የነበረው ማለት ነው 18 ዓመት በፊት። አሁን እንግዲህ ሁለተኛው ዋንጫውን ደግሞ በአዲሱ ፎርማት አንስቷል ማለት ነው። ከጨዋታው በፊትም ለባርሴሎና ነበር ግምቶች ሲሰጡ የነበረውና የፒየር ሮሚዮን ባርሴሎና በማሸነፍ እንግዲህ እንድል አሳክቷል። የትናንቱን ጨዋታ ስንመለከት ባርሴሎና በጎል ሙከራዎች እጅግ በጣም ብዙ የጎል ሙከራዎች አድርጓል። በተለይ በሁለተኛው 45 አርሰናል ተከላክሎ ሲጫወት እንደዚሁ ባርሴሎና ደግሞ አጥቅቶ ነበር የሚጫወተውና ኢላማቸው ያልጠበቁ ኳሶችን እንኳን ብንመለከት ወደ 20 አካባቢ የጎል ሙከራዎች ነው ባርሴሎና ያደረገው። ሆኖም ግን ጎል ማስቆጠር አልቻለም። በተለይ ቫንዶምስለር የአርሰናል ግብ ጠባቂች ኔዘርላንዳዊት በቋሚ አስተላለፍ መምጣት ከጉዳት ነጻ ሆና ለአርሰናል እጅግ በጣም ሲጠቅም ነበር የነበረው። በተለይ አርሰናል በመከላከሉ በኩል አራቱ ተከላካዮች እንግሊዛዊቷ ሊያ ዊሊያምሰን፣ አውስትራሊያዊቷ ስቲቭ ካትሊ፣ እንደዚሁ አየርላንዳዊቷ ካቲ ማካቢ እና እንደዚሁም ደግሞ አሜሪካዊቷ ኤምሊን ፎክስ እጅግ በጣም በመከላከሉ በኩል ጠንካራ ስራ ሲሰሩ ነበርና ፊት ላይ የነ ኢዋፔዮር፣ ክላውዲያ ፒና፣ ካሮሊን ግራም ሃንሰንን የማጥቃት እንቅስቃሴዎች እንደዚሁ አማካይ ላይም እንደዚሁ የነ አሌክሲያ ፑቲያስ ስፔሻሊ አይተና ቦንማቲን ኳሶች 2-3 ኳሶች ራሱ ሲያጨናግፉ ተመልክተናል። እንደዚሁ ሙከራ የግብ ጠባቂዋ ዳፊኒ ቫንዶምስለር ስትመልስ ተመልክተናልና በትናንትናው ዕለት ሁለቱም ቡድኖች 4-3 አስተላለፍ ነበር የተጠቀሙት። ተመሳሳይ አስተላለፍ ነው የተጠቀሙት። ባርሴሎና ግን በማጥቃቱ አርሰናል ደግሞ በመልሶ ማጥቃት ነበር የተከላከለ ሲጫወት የነበረውና የባርሴሎና ቡድን በእርግጥ በፒየር ሮሚዮ ጊዜ ያለው ባርሴሎና ከጆናታን ሄራልዴስ ባርሴሎና ስብስብ ብዙ የሚለይ ባይሆንም ግን በተለይ ደግሞ በቅያሬ ተጫዋች በስኳድ አማራጭ ግን ያጣው ነገር አለ ማለት ይቻላል። የባርሴሎናን ቡድን ብንመለከት በ23 በ24 ግብ ጠባቂዋ ካታኮል እንዳለች ሆኖ ሁለተኛ ግብ ጠባቂዋ ጂማ አለች። ያኔ እንግሊዛዊቷ ሉሲ ብሮንዝ፣ ኖርዌያዊቷ ኢንግሪድ ኢንገን፣ ስፔናውያኑ ፓራዴዝ እና ኦና ባትል አሉ ከጀርባ ላይ እና ዘንድሮ ዓመት እነ ፍሪዶሪዳ ሩልፎ እቺ የከንፍ ተጫዋች እንደዚሁም ደግሞ አጥቂ ሆና ነበር በጆናታን ሄራልዴዝ ባርሴሎና ውስጥ ተጫዋች የነበረው። አሁን ኋላ ላይ ፒየር ሮሚዮ አምጥቶ ተከላካዩ አካባቢ መሳሳት ስላለ በግራ ተከላካይ ቦታ ላይ ሲያጫውታት ተመልክተናልና ሁለት ስፔናውያን ተጫዋቾች ያለፉት 4 ዓመታት የባሎን ዶር አሸናፊዎች ሁለት ጊዜ ያሸነፉት ስፔናዊቷ ጁሊያ ባርትልና ፓትሪክ ጉጃሮ እንደዚሁ ቪኪ ሎፔዝ አሉ። ኔዘርላንዳዊቷ ኤስሚ ቡርጌስና እንግሊዛዊቷ ኪያራ ዋሌሽ እቺ ተጫዋች ለቼልሲ በጥሬ ተጫዋቾች ዝውውር መስኮት መፈረሟ ይታወሳል። አጥቂ ላይ ደግሞ በተለይ አማራጭ ነበራቸው። አሁን እነ ክላውዲያ ፒና በቋሚ አስተላለፍ መጡ እንጂ ማሪዮና ካሊዴንቴ አሁን ለአርሰናል በክረምቱ ተጫዋቾች ዝውውር ተዛውራ አሁን ከአርሰናል ጋር የአውሮፓ ቻምፒዮንስ ሊግን ያነሳችው ተጫዋች ሳልማ ፓራዌሎ፣ ክላውዲያ ፒና ራሷና ፍሪዶሪዳ ሩልፎ አጥቂ ቦታ ላይ እንኳን 5 አማራጮች ነበሩት ባርሴሎና። አሁን ግን የነ ማሪዮና ካሊዴንቴ፣ የነ ሉሲ ብሮንዝ፣ የነ ኪያራ ዋሊሽ መልቀቅ በራሱ ክፍተት ፈጥሯል ለባርሴሎና። በእርግጥ ባርሴሎና እንደዚህ ሆኖ ጠንካራ ሆኖ 6ኛ ተከታታይ ስፓኒሽ ሊጋ ኤፍን ስፓኒሽ ሊጋ ፌሚኒ ይሉታል እሱን አንሳት ችሏል። ለአውሮፓ
ቻምፒዮንስ ሊግ ለሶስተኛ ተከታታይ አመት ለፍጻሜ ደርሷል። ያለፉትን 2 አመታት የ22 23 እና የ23 24ን ዋንጫ ማንሳቱን እናስታውሳለንና ጥሩ እንቅስቃሴ ቢያደርግም በዛውም ልክ ደግሞ እንደዚሁ ከ2018 2019 የውድድር አመት በኋላ በሜዳው የተሸነፈበት እንደዚሁ በኤል ክላሲኮ በሪያል ማድሪድ የተሸነፈበትን እናነሳለንና እንደዚህ በረጅም ርቀት ሲመራ የነበረው ላሊጋ ደግሞ በጠባብ ነጥብ ነው የጨረሰው መጀመሪያ ሲመራበት ከነበረው አንጻርና የፒየር ሮሚዮ ባርሴሎና የሆነ የሚጎለው ነገር እንዳለ ያሳያልና በትናንትናው ዕለት እንደዚሁ ያን የሆነው ያ ሁሉ የጎል ሙከራ ተደርጎ ነገር ግን ጎል ማስቆጠር አልቻሉምና በተለይ አርሰናል ተቀናጅቶ በመከላከል በተደራጀ ሁኔታ እንደዚሁም ደግሞ ያገኘውትን እድል በመጠቀም ጎል አስቆጥሮ ወጥተዋል። በ12ኛው ደቂቃ ላይ አርሰናል የጎል አስቆጥሮ ኦፍሳይድ ሆኖ ነበረ። ራሷ ኤርዊን ፓራዴዝ በራሷ መረብ ላይ ጎል አስቆጥራ ማለት ነው። ከዛ በኋላ ነው እንግዲህ በሁለተኛው 45 ሲቲና ብላክስቲኔስ የማሸነፊያ ጎል አስቆጥራ አርሰናልን አሸናፊ ያደረገችው። የባርሴሎናዋ ክላውዲያ ፒና በዘንድሮ ዓመት ለባርሴሎና 10 ጎል በማስቆጠር የዚህ ውድድር ዓመት ከፍተኛ ጎል አስቆጣሪ ነች። ልክ አምና የኦሊምፒክ ሊዮን አጥቂ ካዲዲያቱ ዲያኒ በ8 ጎል እንደጨረሰች እናስታውሳለን። የዘንድሮ ዓመት የውድድሩ ኮከብ ተጫዋች አሌክሲያ ፑቲያስ ነበረች። አምና አይታና ቦንማቲ ነበረች አውሮፓ ቻምፒየንስ ሊግ ኮከብ ተጫዋች የነበረችው የቶርናመንቱና አርሰናል ስንመለከት በባርክሌ ሴቶች ሱፐር ሊግ 15 ጊዜ ዋንጫ አንስቷል። የኤፍኤ ካፕ ዋንጫ 14 ጊዜ አንስቷል። ሊግ ካፕን 2 ጊዜ አንስቷል። ሁለተኛ የአውሮፓ ሴቶች ቻምፒየንስ ሊግ ድሉን አግኝቷል ማለት ነው። ስፔናዊቷ ማሪዮና ካሊዴንቴ አምና ከባርሴሎና ጋር ዘንድሮ ደግሞ ከአርሰናል ጋር የአውሮፓ ቻምፒየንስ ሊግን አንስታለች። ልዩ ያደርጓል ለሷ። ከዚህ በፊት አሁን ላይ ለቼልሲ የምትሰለፈው ሉሲ ብሮንስ ከኦሊምፒክ ሊዮኔስ ጋር 3 ጊዜ ከባርሴሎና ጋር 2 ጊዜ የአውሮፓ ሴቶች ቻምፒየንስ ሊግን ማንሳቷ ይታወሳልና ከሁለት የተለያዩ ክለቦች ጋር እነዚህ ተጫዋቾች ዋንጫ አንስተዋል። ማሪዮና ካሊዴንቴ ይህንን ነው የተጋራችው ማለት ነው። ስለ አርሰናል ስንመለከት ቡድኑ መስከረም ላይ ሃኬንና ሬንጀርስን አሸንፎ የምድብ ጨዋታዎችን ከጀመረ በኋላ ከባየር ሙኒክ ጁቬንቱስና ቫላሬንጋ ጋር ከነበረው ጨዋታ በኋላ የአሰልጣኝ ለውጥ አድርጎ ሬኒ ሲሊንከርስ የአርሰናል ረዳት አሰልጣኝ ሆና ትሰራ የነበረችው የ36 ዓመቷ ኔዘርላንዳዊት ስዊድናዊን አሰልጣኝ ጆናስ አድቫልን በመተካት እንግዲህ ቡድኑን ከያዘች በኋላ ጠንካራ ተፎካካሪ ነው ያደረገችው በባርክሌ ሲቲ ሱፐር ሊግም በአውሮፓ ቻምፒየንስ ሊግም እና በሩብ ፍጻሜው በማድሪድ ሜዳ 2-0 ተሸንፎ አርሰናል በኤሚሬትስ 3-0 ያሸነፈበት በግማሽ ፍጻሜው በኤሚሬትስ በሊዮን 2-1 ተሸንፎ ደግሞ በመልስ ጨዋታ በኦሊምፒክ ሊዮኔስ ሜዳ ሄዶ 4-1 በድምሩ ደግሞ 5-3 አሸንፎ ከባርሴሎና ጋር ለፍጻሜ የደረሰውና እነዚህ ነገሮች ስንመለከት ምን ያህል ጠንካራ እንደነበር እንመለከታለን። አርሰናል የትናንቱን የፍጻሜ ጨዋታ ጨምሮ በአውሮፓ ሴቶች ቻምፒየንስ ሊግ ተከታታይ 8 ጨዋታዎች በማሸነፍም ቀዳሚው እንግሊዝ ክለብ ነው። ሬኒ ሲሊንከርስ ደግሞ የመጀመሪያዋ የሴቶች ቻምፒየንስ ሊግን ያነሳች ሴት አሰልጣኝ ነች። ምናልባት በወንድም በሴትም ካየን ከእሷ ጋር ይህን ታሪክ የሚጋሩት በወንዶች ሉዊስ ቫን ሃል አያክስን ይዘው እንደዚሁም ደግሞ ፍራንክ ሪካርድ ባርሴሎናን ይዘው የአውሮፓ ቻምፒየንስ ሊግን ማንሳቱን እናስታውሳለንና እነዚህ 3 ኔዘርላንዳውያን ናቸው የአውሮፓ ቻምፒየንስ ሊግን ያነሱት። በሴት ግን ሬኒ ሲሊንከርስ ቀዳሚ ነች ማለት ነው። ሰኞ ዕለት ደግሞ በኤሚሬትስ ደጋፊው በተገኘበት አርሰናል ድሉን እንደሚያከብር ከአርሰናል ድረገጽ ላይ የወጣው መረጃ ያመለክታል። ባርሴሎናን በተመለከቱ ግን የተወሰኑ መረጃዎችን ለመጨመር ባርሴሎና ይህን ዋንጫ አንስቶ ቢሆን ኖሮ አርሰናልን አሸንፎ ለሶስተኛ ተከታታይ ዓመት ነበር የዋንጫው ባለቤት የሚሆነው የቡድኑ ቁልፍ ተጫዋች አይታና ቦንማቲ ባርሴሎና ከሽንፈቶቹ በኋላ ሁልጊዜ ተጠናክሮ እንደሚመለስ ገልጻለች። በ21-22 የሆነውም ለዚህ ማሳያ ይመስለኛል። አይታና ቦንማቲ ሀሳብ ያኔ በኦሊምፒክ ሊዮኔስ የአውሮፓ ቻምፒየንስ ሊግን ተሸንፈው ካጡ በኋላ በተከታታይ ዓመት እንግዲህ ቼልሲን ኦሊምፒክ ሊዮኔስን በማሸነፍ በ22-23 ቼልሲን በ23-24 ደግሞ ኦሊምፒክ ሊዮኔስን አሸንፈው የአውሮፓ ቻምፒየንስ ሊግን አንስተዋል። ከዛ በኋላ ነው ለፍጻሜ እንግዲህ ቅዳሜ ዕለትም ከአርሰናል ጋር ለሶስተኛ ጊዜ የደረሱትና ባርሴሎና እስከ ፍጻሜው ጨዋታ እስኪደርስም ደግሞ 9 ተከታታይ ጨዋታ አሸንፈው ነበረ ማለት ነው። ወልፍስበርግና ቼልሲን ጨምሮ ላሊጋው ለ6ኛ ተከታታይ ዓመት አሸናፊ ነው። አይታና ቦንማቲ እንግዲህ ይህን ማመን አልችልም፣ ጨዋታውን በተለየ ሁኔታ ለመጀመር ነበር የተነሳ ነው፣ ይህ እግር ኳስ ነው፣ በቀጣይ ዓመት ተጠናክረን እንመጣለን ብላለች። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።